በኢየሱስ እምነት መኖር። ዛሬ ማካፈላችሁ ቃል በኢየሱስ እምነት ምን ማድረግ መኖር በሚል ርዕስ ነው። በጣም ጌታ ይረዳኛል። በጣም የህይወታችሁ ቁልፍ የሆነ ነገር ነው የምትቀበሉት። ይሄንን ዛሬ ማስተምረውን ነገር በትክክል የሚሰማኝ ሰው ህይወቱ ላይ ከባድ ለውጥ ነው የሚያመጣው። ባንድም በሌላም እዚህ ምድር ላይ ስንኖር ለምን እንደምንኖር ትርጉሙ ሳይገባን የምንኖር ብዙዎች አለን። ጥያቄ ሆኖብን የምንኖር ብዙዎች አለን። እንደገና ደግሞ ያንዳንድ የህይወታችንም ጥያቄ መልስ እንዴት እንደሚያገኙ ግራ እየተጋባን እግዚአብሔር ላይ በማጉረምረም የምንኖራለን። እግዚአብሔርን በማማት የምንኖራለን። ደግሞ በተለያዩ ተግዳሮቶች ውስጥ ስናልፍ ተስፋ የምንቆርጥ ብዙዎች አለን። በኢየሱስ እምነት ስለመኖር ሳወራ ግን ከኛ በማይጀምር የእግዚአብሔር አቅርቦት በህይወታችን ላይ እንዴት አድርገን ልንኖር እንደሚገባ ጥቂት ነገሮች እንማየው። ለመነሻ እንዲሆነኝ የዮሐንስ ወንጌል ምዕራፍ 19ን እንክፈትና ቁጥር 28 ጀምሮ እስከ 30 ያለው እንደዚህ ይላል። ከዚህም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማሁኝ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም የሆምጣጤውን በሰፍነግ ሞልተው በሁሶፕም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። እዚህ የዮሐንስ ወንጌል ምዕራፍ 19 ላይ ኢየሱስ ነገሮች ሁሉ እንደተፈጸሙ ይናገራል። በኢየሱስ ክርስቶስ ሥራ ጊዜው እንደደረሰ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማሁኝ የሚል ቃል ከአንደበቱ አወጣ። በዚያም የነበሩት ሰዎች በሂሶፕ አድርገው በሰፍነግ የሞላበት ሆምጣጤ ሰጡት። እሱን ከወሰደ በኋላ ተፈጸመ ብሎ ጮኸ። ራሱንም ወይም መንፈሱን አሳልፎ ደግሞ ሰጠ ይለናል። ይሄ ተፈጸመ የሚለው ቃል በግሪክ ቋንቋ ቴተልስታይ የሚል ቋንቋ ነው የሚጠቀመው። ቴተልስታይ፣ ይሄ ተፈጸመ ተብሎ ቴተልስታይ የተባለው ቃል ትርጓሜው በዋነኝነት ይችን ክፍል ፌብራይት አድርገው ኢየሱስ የተናገራት ተፈጸመ የሚለውን ቃል ቴተልስታይ የሚለውን ቃል የተጠቀመው ከመጽሐፍ ቅዱስ ክፍሎች መካከል ብዙ ተፈጸመ የሚል ቃል መጽሐፍ ቅዱስ ላይ ሌላም ቦታዎች ላይ ታገኛላችሁ። ግን ኢየሱስ ስፔሲፊክ አድርጎ የተናገረውን ቃል የትኛውም የግሪክ የስነ መለኮት ፈላስፎች ይችን ነው ኮት የሚያደርጉት። አሁን ደግሞ ቅርብ ጊዜ እግዚአብሔር ለሰዎች ጥበብን እውቀትን እየሰጠ ነውና አርቲፊሻል ኢንተለጀንስ በከፍተኛ ሁኔታ እየጨመረ ነው። አርቲፊሻል ኢንተለጀንስ የተለያዩ ቱልሶችን እየሰራ ነው። ቻት ጂፒቲ የሚባለው ኤአይ ቱልስ ነው። ይሄ አርቲፊሻል ኢንተለጀንስ ቴተልስታይ ምንድን ነው አልኩት። ስለው ቴተልስታይ ማለት አለኝ አንድ የተጀመረ ስራ በፕሮሰስ ላይ የነበረ አየር ላይ ያለ ሳይሆን እየተሰራ ፕሮሰስ ላይ የነበረ መጠናቀቁን፣ መፈጸሙን፣ ማክተሙን የሚገልጽ ቋንቋ። ምን ማለት ነው? የተጀመረ ስራ ነው። ያልተጀመረ ስራ ተፈጸመ። ቴተልስታይ ሲል አንድ አካል ቴተልስታይ የሚለው ቀድሞ ጀምሮት የነበረ ቀድሞ እየሰራው የነበረ ፕሮሰስ ውስጥ የነበረ ሲጠናቀቅ፣ ሲያበቃ፣ ሲጨረስ ቆሞ ቴተልስታይ ይላሉ። እግዚአብሔር የሰው ልጅ በማዳን እግዚአብሔር በክርስቶስ ኢየሱስ የሰው ልጅ ቤዛ የመሆን እቅዱ ከዘፍጥረት አይደለም የጀመረው። ከዘላለም ዘመናት በፊት ለሰው ልጆች ያዘጋጀው ነው። ግን በስራ ላይ ነበር፣ በፕሮሰስ ላይ ነበር። ኢየሱስ መስቀል ላይ የሞተባት ያቺ ሞመንት ግን ቴተልስታይ ብሎ እንዲጮህ፣ ነገሩ ተጠናቀቀ ተፈጸመ ብሎ እንዲጮህ አስችሎታል። ኧረ አሜን። ይኸው ድንገት የሆነ ጉዳይ ሳይሆን ፕሮሰስ ውስጥ የነበረ በኢየሱስ መምጣትና መስቀል ላይ መሞት ግን የተጠናቀቀ የክብር ወሬ ነው። ኧረ አሜን። አሁን ምንድን የፈጸመው የሚለውን በጥንቃቄ እንድትሰሙ ይፈልጋሉ። ጥቂት ነገሮችን ላንሳ። አንደኛ ኢየሱስ ሲፈጽም በእግዚአብሔር ፕላን ውስጥ የነበረው የዲያብሎስን ስራ ማፍረስ ነው።
የዲያብሎስን ምን እስኪ ስራ በሉ። አንድ አለ የዲያብሎስ ስራ። ዲያብሎስ ሲሰራ ሲያመነጭ ሲፈበርክ የሚያደርገው ነገር ቢኖር ኃጢአትን ብቻ ነው። ጽድቅ የሚባል ነገር ውስጡ የለም። መልካም ስራ የሚባል ውስጡ የለም። በረከት የሚባል ውስጡ የለም። ሁልጊዜ በመመኘት የሱ ያልሆነን ነገር ለማያዝ ኮፒ በማድረግ ህይወቱን በሙሉ በስቃይ የጨረሰ አካል ቢኖር ዲያብሎስ ነው። ኢየሱስ ስለዚህ የወደቀ ዲያብሎስ ሲነግረን ውሸታም ነው፣ የውሸት አባት ነው፣ ሶርስ ነው፣ የኃጢአት ሶርስ ነው፣ የውሸት ሶርስ ነው። ውሸትን ሲናገር አለን ከእግዚአብሔር ኮፒ አድርጎ ነው አይደለም ያለን፣ ከራሱ ምን ይላል ይናገራል። አሁን ይሄ ዲያብሎስ ሰው ከመፈጠሩ ይሄ ምድር ከመምጣቱ አስቀድሞ በሰማይ የእርሱ ያልሆነን ነገር በመመኘት የተበላሸ ነው፣ ያጠፋ ነው፣ ብዙ ነገሮችን ሚስ ያደረገ ነው። የዕብራውያን ጸሐፊ ሲነግረን ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም ወደ እረፍት አይገቡም ብዬ በቁጣዬ ማልኩ ብሏል አለን ዕብራውያን ምዕራፍ 4 ላይ። የኢየሱስ ክርስቶስ ስራ የእግዚአብሔር ዕቅድ ውስጥ የተጠናቀቀው ከዓለም ፍጥረት ጀምሮ ነው። ራእይ መጽሐፍ ምዕራፍ 13ም ከዓለም ፍጥረት ጀምሮ የታረደው በግ ይለዋል። ሄሎ ለእግዚአብሔር ፕላን ተደርጎ ኢየሱስ መስቀል ላይ እንዲሞት ሲወሰን ስራው አልቋል። ቤት በእግዚአብሔር ዓለም አልቋል። በእግዚአብሔር ዕቅድ ውስጥ አልቋል። በተፈጸመ ስራው ግን እኛ ጋር እንዲደርስ ካስፈለገ ምድር ላይ መጥቶ ኢየሱስ መስራት አለበት። አሁን ያ በዕቅድ የጨረሰው በፕላን የጨረሰው ከዓለም ፍጥረት ጀምሮ የታረደው በግ ኢየሱስ በተግባራዊው ዓለም በምድራዊው ዓለም በመስቀል ላይ አልሰራም ነበር። ገና ፕሮሰስ ላይ ነው ያንን ለመፈጸም። ዕቅዱ ታቅዶ ተጠናቋል። ተግባራዊ የሆነው ነገር ግን ምድር ላይ መምጣት አለበት። አሁን ኢየሱስ መስቀል ላይ ሲወጣ አንደኛው የጨረሰው የዲያብሎስን ስራ ማፍረስ ስለሆነ መስቀል ላይ የመጀመሪያ የተጠቀመው ቃል ተፈጸመ። ምን ተፈጸመ? ታቅዶ የነበረው የዲያብሎስ ስራ ማፍረስ ተፈጸመ። ኧረ አሜን። አሁን በደንብ እንድሰሙ። ታቅዶ ነበር፣ ፕላን ተደርጎ ነበር፣ በእግዚአብሔር ዓለም ተወስኖ ነበር። ምድር ላይ ግን ሰማይ ተወስኖ ምድር ላይ ሰይጣን ገዢ ነበር። ሰማይ ተወስኗል። ለምሳሌ ኢየሱስ የአባታችን ሆይ ጸሎት ሲያስተምር እንደዚህ አለ፣ በሰማይ ያለቀው ፈቃድ በምድር እንዲሆን ብላችሁ ጸልዩ። ለምን? ምድር ላይ ገና አልሆነም። እንዲሆን ምን በሉ? ጸልዩ። የመጨረሻው የምትጸሎትስ ኢየሱስ አባቴ ብትወድ የጽዋ ከኔ ይለፍ፣ ነገር ግን የኔ ፈቃድ ሳይሆን የአንተ ፈቃድ ትሁን። ያንን ፈቃድ ሲወስደው ጽዋውን ሲጠጣው መስቀል ላይ በጽዋው ሲወጣ አንድ አዋጅ አወጀ። ከዚህ በኋላ የተስፋ ዘመን አበቃ፣ ተፈጸ። ኧረ አሜን። እስኪ አንዴ ጩሁና ከእኔ ጋር ተፈጸ። የዲያብሎስ ጉዳይ፣ የኃጢአት ጉዳይ፣ የበሽታ ጉዳይ፣ የእርግማን ጉዳይ፣ የሞት ጉዳይ፣ የሲኦል ጉዳይ በኢየሱስ የመስቀል ሥራ ምን አለ? አልሰማው? ምን አለ? አወጀው ኢየሱስ። የመጽሐፍ ቃል እንዲፈጸም አንድ ነገር ቀርታው ስለነበረ እንዲህ ብሎ ጮኸ፣ ተጠማሁኝ አለ። የመጨረሻዋ ንግግሩ ተጠማሁኝ የምትል ነበር። ሁሉ እንደተጠናቀቀ ግን አውቋል። ስለዚህ ያቺ ድንቡሎ የምትሆነው የትንቢት ቃል እንኳን እንዳትቀር የሆምጣጤዋን እንዲጠጣ በሰፍነግ እንዲሰጡት ተጠማሁኝ አላቸው። በደንብ ሲሆን ተጠማሁኝ ብሎ ኮምጣጤ እየሞተ ላለ ሰው አይሰጥም። ሞቱን የሚያፋጥን ነው። በሽታውን የሚያፋጥን ነው። የበለጠ ወደዛ የሚያቀርበው ነው። ኮምጣጤ ነው የሰጡት፣ በሰፍነግ ነው የሰጡት። የበለጠ እኮ የሚያፋጥን ነው፣ ህመም የሚፈጥር ነው። ግን ምን መሆን አለበት? የመጽሐፍ ቃል መፈጸም። በትንቢት መጽሐፍ ተጠማሁኝ የሚል ቃል ተጽፏል። አጥንቶቼን ተቆጠሩ፣ ዕጣ ተጣጣሉበት፣ ልብሴን ደግሞ የሚረዳኝ የለም፣ ከኔ አትራቅ እባክን እግዚአብሔር ወይ እያለ ተጠማሁኝ የሚለው መዝሙር 22 ላይ እግዚአብሔር በትንቢት ቃል አስቀምጦታል። ያቺ የተነገረችው የትንቢት ቃል አንድም ሳትቀር መፈጸም ስላለበት የመጨረሻ ንግግር እንዲህ አለ፣ ተጠማሁኝ አላቸው። ውይ በቃ ጠምቶታል ብለው ባይዘዌ ውሃ አይደለም የሰጡት፣ በሰፍነግ አድርገው ኮምጣጤ ሙድ ነው ያዙበት።
የባሰ መከራን የጨመሩበት፣ የባሰ ህመምን ያደረጉበት። ልክ ያችን ሲያደርጉ ግን ተፈጸመ፣ የቀረ አንድ የለም። ከተናበየው እግዚአብሔር ከተናገረው እግዚአብሔር አንድም ሳይቀር ሁሉም ምን አለ? ሃሌሉያ። እስኪ ስለ እኔ በሉኝ። እግዚአብሔር በመስቀል ላይ ሁሉንም ነገር ፈጽሞታል። ባይዘው እምነት የሚጀምረው ከዚህ ነው። ደግሞአለሁ፣ የሚጀምረው ከዚህ ነው። ተፈጸመ ከሚለው ቃል ከዚህ ያልጀመረ አማኝ፣ ከዚህ ያልጀመረ ህይወት፣ ከዚህ ያልጀመረ ክርስትና መጨረሻው ከዲያብሎስ ጋር ግብግብ ውስጥ ነው። ተፈጸመ የሚለው ላይ የቆመስ ሰይጣንን ሲያገኘው ንግግሩን ያውቃል። ሃሌሉያ። ኃጢአትን ሲያገኘው ንግግሩን ያውቃል። በሽታን ሲያገኘው ንግግሩን ያውቃል። ከምድር ጀምሮ አይነግረውም። ከራሱ ባህሪ ተነስቶ አይነግረውም። ከፈጸመለት የመስቀል ሥራ ቆሞ ያወራዋል። ተፈጸ። ኧረ ሃሌሉያ። እስኪ ለእኔ በሉኝ። አንድም ሳይቀር እግዚአብሔር በክርስቶስ ፈጽሞልኛል። የእኔ ሥራ በተፈጸመው መኖር ነው። መኖር ነው። ግብ ግብ ውስጥ አይደለም ያለ ነው። ተፈጸመ። ምን አለ? አንደኛው የዲያብሎስን ሥራ ምን ማድረግ ነው? ኢየሱስ የፈጸመው ማፍረስ ነው። ሁለተኛ ኢየሱስ በመስቀል ላይ ተፈጸመ ብሎ ሲጮህ የፈጸመው የአብርሃም የተስፋ ቃል፣ ለአብርሃም የተገባው በኪዳን የተገባው በተስፋ የተገባው የወንጌል እውነት ተግባራዊ በሆነ መንገድ ሰዎች እንዲጠቀሙበት ተፈጸመ ማለት ነው። መጽሐፍ ሲነግረን ገላትያ ምዕራፍ 3 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰብኮታል ነው የሚለን። እግዚአብሔር አስቀድሞ ለአብርሃም ምን ሰብኮታል? ወንጌልን ሰብኮታል። ምን ብሎ ነው የሰበከው? በዘርህ አሕዛብ ሁሉ ምን ይላሉ? ይባረካሉ ብሎ እግዚአብሔር ለአብርሃም ገብቶለታል። ይሄ ለአብርሃም የተገባው የተስፋ ቃል ፍጻሜ ሆኖ የመጣው ጌታ ኢየሱስ ራሱ ነው። ለአብርሃምና ለዘሩ ስለነበር የተስፋው ቃል አብርሃም ሲነገረው ብቻውን አይደለም የተነገረው፣ ለአብርሃም እና ለዘሩ ነው የተነገረው። ለአብርሃም ሲናገር በአብርሃም ውስጥ የታየ ዘር አለ። በዘርህ አሕዛብ ሁሉ ምን ይላሉ? ይባረካሉ። ይባረካሉ ማለት በኢየሱስም ተባረኩ አይደለም። በወንጌል እውነት አምነው በወንጌል በረከት ተካፋይ ሆነው በዘላለም ሕይወት ተካፋይ እንዲሆኑ የአሕዛብ መዳን ለአብርሃም በተስፋ ቃል ምን ተብሎታል? ተነግሮታል። ስለዚህ የአብርሃም ተስፋ፣ የአብርሃም በረከት፣ የአብርሃም ወንጌል ለአሕዛብ የሚደርሰው በመካከል የተስፋው ቃል እንዲፈጸም ኢየሱስ መስቀል ላይ ሲሞት ብቻ ነው። ለምሳሌ ኢየሱስ ገላትያ ምዕራፍ 3 ላይ ሲነግረን በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ኢየሱስ ስለ እኛ እርግማን ሆኖ ከሕግ እርግማን ምን አለን? ዋጀን ይላል። ይሄ ቃል የተነገረው የሕግ እርግማን ላለባቸው በሕግ ኪዳን ውስጥ ለሚመላለሱ የሕግን መፈጸም የሚያስከትለውን መዘዝ ለሚያውቁ ለአይሁድ ነው። አሕዛብ በሕግ እርግማን ውስጥ ስለሌለ ስለ እኛ እርግማን ሆነ የሚለው ቃል ለአንድ አሕዛብ ትርጉም የለውም። ምክንያቱም ሕግ ያሌለው የሕግ እርግማን አያገኘውም። ሕግ የተሰጠው በሕጉ ይዳኛልና የሕጉ እርግማን ያገኘዋል። አሁን ፖል ሲጽፍ ለገላትያ ቤተ ክርስቲያናት ስለ እኛ ነው ያለው እንጂ ስለ እናንተ አይደለም። እኛ ብሎ እዚህ ጋር አይደንቲፋይ የሚያደርገው አይሁዶችን፣ የእሱን ሕዝቦች በእንጨት የሚሰቀል ምንድን ነው? የተረገመ ነው ተብሎ ስለተነገረ ያ ቃል በእንጨት ሲሰቀል ኢየሱስ የሆነው እርግማን ነው። የሆነው እርግማን ደግሞ የአዳምንም የሆነ የአሕዛብን ሳይሆን የሕግ እርግማን ሆኖ መስቀል ላይ ኢየሱስ ምን ብሎልናል? ስለ እኛ እርግማን ሆኖ ከሕግ እርግማን አድኖናል። ይሄ ለምን እንደሆነ ሲናገር ግን የአብርሃም በረከት ሻጋዲጋስ በክርስቶስ ኢየሱስ ለአሕዛብ ምን ይለላቸው ዘንድ ይደርስላቸው ዘንድ ነው። አሁን የሕግ እርግማን ኢየሱስ ሆኗል ሲባል አይሁድ ነው አሜን የሚለው፣ አሕዛብ አይመለከተው። ነገር ግን የአብርሃም በረከት የአብርሃም በረከቱ በዘርህ አሕዛብ ይባረካሉ የሚለው የአብርሃም በረከት የሆነው የወንጌል ተስፋ ግን በክርስቶስ ኢየሱስ ለአሕዛብ ይደርስ ዘንድ ሲባል አሕዛብ እዚህ ጋር አሜን ይላል። ለምን? የአብርሃም በረከት ነው እሱ ጋር የሚመጣው።
የሕግ በረከት አይደለም፣ የአብርሃም በረከት። የአብርሃም በረከት ደግሞ አንኮንዲሽናል ነው። ከአብርሃም አይጀምርም፣ ከጸባዩ አይጀምርም፣ ከባህሉ አይጀምርም፣ ከማንነቱ አይጀምርም። እንደውም ከቤቱ ገረድ እንኳን ይወልዳል አብርሃም። ግን የእግዚአብሔር በረከት በሱ ላይ አልቆመም። በተስፋው ቃል ላይ ነው የቆመው። በራሱ በእግዚአብሔር ላይ ነው የቆመው። እባርካለሁ ለበረከትም ሁን የሚለው ቃል ለአሕዛብ ይደርስላቸው ዘንድ። ይህንን ለመፈጸም የአብርሃምን የተስፋ ቃል ኢየሱስ ለመፈጸም ሲፈልግ እስካሁን በትንቢት ነበር የሰማው። አሁን ግን መስቀል ላይ ሲቆም ኢየሱስ ተተነስታይ ተፈጸመ። ምኑ ይኸው በአንተ አሕዛብ ይባረካል ብዬ የጀመርኩት የዘር ፕሮሰስ መስቀል ላይ ሲሞት ኢየሱስ ተፈጸማል። ያ የተስፋ ቃል አሁን ተግባራዊ ሆኗል። ለዓለም ሕዝብ ሁሉ መጠቀም እንዲችል ኢየሱስ ፈጽሞልናል። ሃሌሉያ! ለእኔ በሉኝ እስኪ የአብርሃም ተስፋ በክርስቶስ ተገብቶኛል። የአብርሃም ተስፋ ልዩ ከሚያደርገው ነገር መካከል አንደኛው የማይለወጥ ነው። የሕግ ኪዳን ለእስራኤል የተሰጠው ተስፋ እሺ ብትል ብትታዘዝ የሚለው የሚለወጥ ነው። ለአብርሃም የተገባው የተስፋ ቃል ግን የማይለወጥ ነው። ከአብርሃም ውጪ ከአብርሃም በኋላ ለዘሩ በሙሴ አማካኝነት የመጣው የሕግ ኪዳን ግን የሚለወጥ ነው። ለምን? በመካከል የገባ ነው። ለጊዜው የገባ ነው። ያ የተስፋ ፍጻሜ እስኪመጣ የገባ ነው። ኢየሱስ መስቀል ላይ ተፈጸመ ብሎ ሲጮህ የሕግ ኪዳን ከመካከል ተወስዷል። ከዚህ በኋላ አያስፈልግም። የአብርሃም ተስፋ ግን በክርስቶስ ኢየሱስ ለማን? ለአሕዛብ ደርሶላቸዋል። የማይለወጥ ነው ማለት ጸንቶ የሚኖር ነው፣ ዘላለማዊ ነው። በሰዎች አኗኗር ዘይቤ እግዚአብሔር ሐሳቡን የማይቀይርበት ነው። ለኢየሱስ ሶስተኛው ተፈጸመ ሲል እግዚአብሔር ከዘላለም ዘመናት በኋላ እደግመዋለሁ፣ ከዘላለም ዘመናት በኋላ አማኞች ሊሆኑ የሚገባቸው የእግዚአብሔር የጥንት ውሳኔ የቀደመው ዕውቀቱ የተፈጸመው በክርስቶስ የመስቀል ሥራ ነው። በደንብ እንድሰሙ ይፈልጋል። ለምሳሌ ኢየሱስ ሲሞት ከኛ በዕድሜ 2000 ዓመት በፊት ነው። አሁን ካለንበት 2000 ዓመት በፊት ነው ኢየሱስ የሞተው። በእግዚአብሔር ሥራ ውስጥ ግን ከኢየሱስ ክርስቶስ በኋላ ያለውም ትውልድ ተፈጽሞለታል። ኢየሱስ የሞተ ቀን እሱ ከሞተበት ሰዓት ላሉት ሰዎች አይደለም። እሱ ከሞተበት ሰዓት በኋላም ገና ለምንወለደው ለእኛ ሁሉ አይቶ ከዘላለም ዘመናት በኋላ ስለምንሆነው ነገር በክርስቶስ መስቀል ተፈጽሟል። አሁን በደንብ እንድሰሙ ይፈልጋል። ከዘላለም ዘመናት በኋላ ማለት አንዳንዱ ነገር ምን እንደምንሆን ሁሉ ግራ የሚያጋባ ነው። እግዚአብሔር በቃል ነገረን፣ እግዚአብሔር በመጽሐፉ የነገረን ኮንፊውዝድ ያደርጋል። ለምሳሌ ዮሐንስ ራሱ ሐዋርያው ዮሐንስ ከኢየሱስ ጋር አብሮ የበላ አብሮ የጠጣ ቤቱ የነበረ አብሮት ብይ ሲጫወት አፈር ሲፈጭ አንድ ሰፈር ያደገ ሐዋርያው ዮሐንስ ከደረቱ ስር እየተጠጋ የልቡን ትርታ የሚሰማው ዮሐንስ በአንደኛ ዮሐንስ መልእክቱ ሲጽፍልን ምዕራፍ 3 ላይ አሁን ገና ምን እንደምንሆን አልታወቀም አለ። አልታወቀም። ለአንዳንዶቻችን ምን እንደምንሆን ራሱ ግራ የሚያጋባ ነው። ምክንያቱም ፊዚካል አፒራንስ ላይ አይታይም። ውጫዊ ተክለ ሰውነታችን ላይ አንዳንድ ነገሩ አይታይም። እግዚአብሔር በቃሉ የነገረን ከዚህ የተነሳ ምን እንደምንሆን ራሱ ገና ምን አላለም፣ አልተረጋገጠም። ግን አለ ብንከፈት ቢመጣ ጊዜው ቢደርስ ማን እንዳለ ውስጥ እንዲታይ ውስጣችንን ቢከፍተው ይህን መጋረጃ ቢቀደው እርሱ እንዳለ እናየዋለን። ሄሎ ከዘላለም ዘመናት በኋላ በኢየሱስ መምጣት የሚሆነውን የፈጸመው ኢየሱስ ነው። ምን እንደምትሆን አስቀድሞ መስቀል ላይ ነው የጨረሰው። ስለዚህ ብንከፈት አለ ተከፍቶ ቢታይ የመጀመሪያ እሱ እንዳለ አሪባሻታ ነው። ማን እንዳለ ይኸው ምድራዊ አዳማዊ ባህሪ አይደለም የሚታየው፣ ሲከፈት የሚታየው እሱ ነው። ውስጥ ያለው የቂም ብዛት አይደለም የሚታየው። ደግሞዋል አንዳንድ ስብከቶች ስላሉ
እግዚአብሔር በልብ ውስጥ በያዝከው ቂም ሲኦል ይከታል የሚል ቂም መያዝ አንተን ነው የሚገል፣ እድሜን ያሳጥራል፣ ሰውነትን በሽተኛ ያደርጋል። ሲኦል ግን የምትገባው በኢየሱስ ካላመንክ ነው። እደግመዋለሁ። የሲኦል መግቢያ በሩ አለማመን ይባላል፣ ቂም አይባልም። እደግመዋለሁ። ይሄንን ለአንዳንዶች እደግመዋለሁ። ምናልባትም አንዳንድ ሰዎች ሲኦል ሄደው የጎበኟቸው ፓስተሮች አሉ። ሲኦል የገቡ ፓስተሮች ማለት ነው። በእርግጠኝነት ሲኦል የገባ ፓስተር ካገኛችሁ ፓስተር አልነበረም፣ መጀመሪያ በጌታ አያምንም ነበር። አሜን። አቤት ኩርፊያ! በክርስቶስ ኢየሱስ ያመነ ማንኛውም ሰው ድካም እያለበት ሰማይ ይገባል። ከነችግሩ ሰማይ ይገባል። የሰማይ መግቢያ በሩ ፓስተርነቱ አይደለም። የሰማይ መግቢያ በሩ በክርስቶስ ማመኑ ነው። ተፈጸመ ብሎ ኢየሱስ ቂም ያስካደ ናገባ የሚል አይደለም። ተተልስታይ ተፈጸመ፣ ነገ ሳይቀር ተፈጸመ። ያንተ ጉዳይ ሳይገባበት ብቻውን በመስቀል ምን አደረገው? እስኪ ፈጽሞልኛል በል። እግዚአብሔር በክርስቶስ የፈጸመው ይሄንን ነው። ነጋችን ተፈጽሟል። ዛሬያችን ተፈጽሟል። ትናንትናችን ተፈጽሟል። በትናንትናው እንዳትጠየቅ ኢየሱስ አስወግዶታል። በዛሬው እንዳትጠየቅ ዛሬም ትኩስ ነው ደሙ። ዛሬም ሕያው ነው ደሙ። ዛሬም ማኖር ይችላል የእግዚአብሔር አቅርቦት። ለነገስ ስጋት አይገባኝም። ኦሜጋ እሱ ነው። አልፋ የነበረው እሱ ኦሜጋ ሆኖ ቆሞበታል። አልፋም እሱ ነው፣ ኦሜጋም እሱ ነው። አልፋ ላይ ሆኖ ጌታ ሆይ ወደፊት ምን እንደምሆን አላውቅም እያለ አይደለም የመጣው። መጨረሻውን አይቶት ነው ስራ የጀመረው። አይቶት ነው የጀመረው። አይቶሽ ነው የጀመረሽ። አሁን አንዳንዶቻችሁ እኮ ከእናትና አባታችሁ ስትመጡ እግዚአብሔር ያያችሁም ይመስላችኋል። እኔ ገና ከእናቴ ማፀን ነው ብለህ ሊሆን ይችላል እኮ። አለ ሌላ ዳይሜንሽን ዓለም ሳይፈጠር ትዝ ይላችኋል ጳውሎስ ከዘላለም ዘመናት እናትና አባትን ሳትመርጣቸው በፊት የመረጠልሃል። አገር ሳትመርጥ በፊት የመረጠልሃል። ሃሌሉያ! አስቀድሞ ያየህ አለ። እሱ በመስቀል ላይ ተፈጸመ። እስኪ ተፈጸመ ቢል አንተ ሰማው። በደንብ ስሙኝ። እንደው አንድ ልጨምር፣ የመጨረሻ አራተኛ። ይሄ ተፈጸመ የሚለው ውስጥ ከዲያብሎስና ከልቡ ከውስጡ የጀመረ በሰው ልጆች ላይ ያመጣ ክፋት፣ ሞት፣ በሽታ፣ እርግማን የሚባለው ማንኛውም ተቃራኒ የሆነ ከእግዚአብሔር ጤናማ የአኗኗር ዘይቤ ውጭ የሆነ ማንኛውም ሞትን የሚያስከትል መዘዝ አብሮ በክርስቶስ ተፈጽሟል። ወደ ሞት የሚወስድ በበሽታ የሚያሰቃይ፣ በፍርሃት የሚያሰቃይ፣ በኩነን የሚያሰቃይ፣ መጨረሻችንንም ደግሞ በስጋት የሚያሰቃይ ይሄ በምድር ስንኖር የወደቀ ዓለም ውስጥ ስለሆነ ያለ ነው። ያልታደሰ ዓለም ውስጥ ስለሆነ ያለ ነው። በአዲሲቷ ሰማይና ምድር ውስጥ እየኖርን ስላይደለ ያለ ነው። የወደቁ ሰዎች ዓለማዊ አዳሞች ስላሉ ብዙ ምድር ላይ ክፉ ነገሮች ስለሚከናወን በአንድም በሌላም ወደኛ ህይወት ይመጣሉ። አታክ የሚያደርገን ነገር ይመጣል። ሲመጣ የአማይ ቋንቋ መሆን ያለበት ተፈጸመ ነው። ይፈጸማል አይደለም። ሌላው ዓለም ላይ ይሰራ ይሆናል። ሌላው ዓለም ላይ ጉልበት ሊኖረው ይችላል። አንተ ጋር ሲመጣ ግን ወደ አንቺ ሲመጣ ግን አንድ አለ ከሱ የሚበልጥ በዚህ ዓለም ካለው ይልቅ ባንቺ ውስጥ የሚበልጥ የእግዚአብሔር የተፈጸመ ሥራ አለ። ስለዚህ መዘዙ በሰው ልጆች ላይ የሚያስከትለው ኪሳራ በኢየሱስ የመስቀል ሥራ ተፈጽሞ ከመንገድ ተወግዷል። እንደ ምሳሌ ብንወስድ የሞት የበኩር ልጅ የሚባል አለ። በሽታ ነው ስሙ። የሞት የበኩር ልጅ ወደ ሞት የሚወስዳ ሞትን የሚያመጣ አንድ ሰው በህይወት እንዳይኖር በሽታ ምን የሚያደርግ ነው? የሚገድል ነው፣ ገዳይ ነው። በሽታ እኮ አይደለም የሚገድል። በሽታው ግን ወደ ምን ይወስዳል? ወደ ሞት ይወስዳል። ስለዚህ ሞት ከመምጣቱ በፊት መሳሪያው ምንድነው?
በሽታ ነው። በበሽታ ወደ ምን ይወስድሃል? ወደ ሞት። የበሽታ ትልቁ በረከት ምንድነው ካልከኝ እድሜ ማሳጠር ነው። ሰዎችን ይገድላል። አንዳንድ ሰዎች እግዚአብሔር ሊያስተምረኝ ነው ይሄንን በሽታ ይላከልኝ ይላሉ። ወዴት ነው እየላከህ? ወደ ሞት እየሄድክ ነው የምትማረው። የሞት የበኩር ልጅ ይለዋል ኢዮብ ላይ። በሽታ ነው የሞት የበኩር ልጅ። ቀድሞ ይልካል ልጁን በሽታ የሚባለው። ኢየሱስ መስቀል ላይ ሲሞት አንዱ ይኸው ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለ። እግዚአብሔር የሁላችንን በደል በእርሱ ላይ ምን አለው? ሃሌሉያ። በእርሱ ቁስል አልሰማም። በእርሱ ቁስል ምን አለ? ኦኬ። ኢየሱስ መስቀል ላይ ቆስሏል። አንድም የብሉይ ኪዳን መስዋዕት የሚሆን በግ አይገረፍም፣ አይቆስልም። እንከን ካለበት ራሱ ይወረወራል። የአዲስ ኪዳኑ በግ ኢየሱስ ግን ተለጥልጧል። ለምን መሰለ? የሚለይ አንድ መፈጸም ያለበት በሽታ፣ የሚለይ አንድ መፈጸም ያለበት ፈውስ ስላለ ኢየሱስ ተገርፏል። የብሉይ ኪዳኑ በግ እኮ እጅ ብቻ ነው የሚጫንበት፣ አይገረፍም። የአዲስ ኪዳኑ ኢየሱስ ግን ተገረፈ። ሪስኑ አንድ ነው። አንድ አለ። ኃጢአት በሽታን ያመጣል። ያንን በሽታ ኢየሱስ መፈጸም ስላለበት ተገርፏል። 39 ጅራፍ ላዩ ላይ አርፎበታል። እያመመው ደምቶልሃል። ሪስኑ አንድ ነው። በመገረፉ ቁስል ኧረ አሜን፣ ፈውሳችን ሕያው እንዲሆን እስቲ ተፈውሻለሁ በለ። እፈወሳለሁ አይደለም አልሰማውም። በደንብ ስሙ። ፈውሳችሁ ጸሎታችሁ ላይ አይደለም ያለው። ፈውሳችሁ የቸርች ምልልሳችሁ ላይ አይደለም ያለው። ፈውሳችሁ በእናንተ ትጋት ላይ አይደለም ያለው። ፈውሳችሁ ቴተልስታይ የሚለው ተፈጸመ የሚለው ቃል ውስጥ እግዚአብሔር በክርስቶስ ፈጽሞታል። ሰይጣን ሽንገላ ብቻ ነው ያለው። በዚህ ዘመን የማታለል ፕሮግራም ብቻ ነው ያለው። እንደ እግዚአብሔር ልጅ እንደ ተፈወሰ ሰው እንዳትኖር ችግር አለ እያለ ገና ነው እያለ ብዙ አልጸለይክም እያለ እንደውም ያንተ ነገር በሌሎች በሜጀር ዋኖች ካልሆነ አይፈወስም እያለ ነገርን አስሮ ያለው ውሸታም ነው። እግዚአብሔር ሃሌሉያ ሜጀር ዋን ሳይኖር በፊት ማይነርም ሳይኖር በፊት ብቻውን መስቀል ላይ የሚረዳው በሌለ ጊዜ የወይኑን መጭመቂያ ብቻውን ይረገጣል። ያንተን በሽታ ይረገጣል። ሜጀር ዋን አይደለም የቆሰለልን አንድ ነው። ኃጢአት ሆነ የቆሰለልን፣ እርግማን ሆነ የቆሰለልን፣ በሽታ ሆነ የቆሰለልን አንድ አለ መስቀል ላይ ስሙ ኢየሱስ የሚባል። እስቲ ቆስሎልኛል በል። ኢየሱስ የቆሰለው የምሩን ነው፣ ለቀልድ አይደለም። አልሰማውም። የቀልድ አይደለም። እሱ የምር ከቆሰለ አንተ የምር ነው ፈውስ። ብዙ ጊዜ ለኛ ነው እምነት የምናጣው። ዛሬ እንዳትረሱ ርዕሴ ምንድነው? በኢየሱስ እምነት መኖር። መጣበታለሁ አሁን ወደሱ እየመጣ በኢየሱስ እምነት ምን ማድረግ? መኖር። በእኛ እምነት አይደለም፣ በኢየሱስ። ኢየሱስ መስቀል ላይ በሽታን በሙሉ ምን አድርጓቸዋል? አስወግዷቸዋል። ምክንያቱም በሽታ የተገኘው ምንጩ ከኃጢአት ስለሆነ ኃጢአት ሲወገድ ከሱ ጋር አብሮ ተወግዷል። የሚገርማቸው አንድ ዛፍ ቆራጭ አይታችሁ ከሆነ ዛፍ ከስር ይቆረጣል። አንዳንድ ዛፎች በጣም ረጅም እና ትልቅ የቅርንጫፍ ካላቸው ዛፍ ቆራጮች አስቀድመው ቅርንጫፉን ይለመልሙትና ከዛ ግንዱን ነው የሚቆርጡት። አይታችኋል? ሲቆርጡ ግንዱ ሲቆረጥ ቅርንጫፍ ላው ላይ ካለ ቅርንጫፍ በግንዱ ውስጥ ካለ የሚቆረጠው ግንዱ ነው፣ ግን ቅርንጫፉ አብሮ ይወድቃል። አላያችሁ? የሚለመልሙም አሉ፣ እንደየቅርንጫፉ ይለያያል። ግን የቱንም ያህል ቢለመልሙ ቅርንጫፍን ለምልመው ሁሉንም አይጥሉም። ምን ያደርጋሉ? የተወሰነውን ረጃጅሙን የሰው ቤት እንዳይነካ የሆነ ችግር እንዳይፈጥር ነው ራሱ ቅርንጫፍ የሚለመለው። ሜዳ ላይ ያደገ ከሆነ ግን ከስር ነው የሚሉት። ከወደቀ በኋላ ነው ቅርንጫፉን የሚለመልሙት። እና ግንድ ከስር ስትቆርጡት በላው ላይ ያለ ቅርንጫፍ አብሮ ምን ይሆናል? ይወድቃል። ህይወት ይኖረዋል። ከዛ በኋላ የቅርንጫፉ ህይወት ግንዱ ላይ ነው። ግንዱን ከቆረጣችሁት ቅርንጫፉ ምን ያደርጋል? በደንብ ስሙኝ። የበሽታ ሁኔታ ላይ ስታስቡ በሽታ ኃጢአት የሚባል ግንዱ ውስጥ ነው ያለው። እግዚአብሔር ደግሞ በክርስቶስ ግንዱን ነው ቆርጦ ያወጣው። ግንዱን መጽሐፍ ሲናገር ምሳር በዛፍ ስር ነው አይደል? ምሳር በማን? ይሄን ያለው ዮሐንስ ነው፣ መጥምቁ ዮሐንስ። እንግዲህ አሁንስ አለ
ምሳር በዛፉ ስር ምን ብሏል? ቀርቧልና የሚገባ ንስሐ ፍሬ አድርጉ፣ ካልሆነስ ዛፉ ምን ይላል? አንድ ዛፍ አለ ገና በሰው ልጆች ውስጥ አስቀድሞ መርዙን የከተተ የዛፏን ፍሬ አዳም ቀጥፎ ምን እንዳረገ ልክ ሲበላ ዛፉ ውስጡ ነው። በደንብ ዛፉ ውስጡ ነው። ግን የዛፉ ባለቤት ሰይጣን ነው። ባለመታዘዝ ቀጥፎ ሲበላ ውስጡ እያደገ ብዙዎችን እየገደለ መጥቷል። አሁን ግን የመጣው ዛፍ አይደለም፣ ምሳር ነው። ስሙ ኢየሱስ ይባላል። ምሳሩ አለ የት ጋር ቀርቧል? ዛፉ ስር። ያ በሰው ልጆች ውስጥ እየገባ ሞትን በሽታን ያመጣ የነበረው ዛፍ ተቆርጦ መጣል አለበት። ምሳሬው ኢየሱስ ከሰማይ መጥቷል። መስቀል ላይ ተፈጸመ ሲል ዛፉን ቆረጥኩት ማለቱ ነው። እስቲ ተቆርጦልኛል በኔ። አየ ዛፉ ሲቆረጥ ካንተ ላይ ተያያዥ ወይም ተጓዳኝ መርገሞች፣ በሽታዎች፣ ማንኛውም ኮንሲኩዌንስ ከኃጢአት ጋር ተያይዘው የመጡ በሰው ልጆች ላይ አብረው ምን ብለዋል? ተቆርጠዋል። የቀረ አንዳች ነገር የለም። ሃሌሉያ። ቴተልስታይ ተፈጸመ አለ ኢየሱስ። ይሄ ኢየሱስ የፈጸመው ስለኛ ነው እንጂ ስለ ራሱ አይደለም። ማለትም ኢየሱስ በነገር ሁሉ በኃጢአት ተፈትኗል። እንደኛ በነገር ሁሉ በኃጢአት ሲፈተን በፈተና ውስጥ አልወደቅም። ፈተናዎችን ሁሉ ምን ብሏል? አልፏል። ለምሳሌ ኢየሱስ ከተፈተነበት ነገር አንዱ ምንድነው? ዴና ነው። ምግብ ማለት ነው። ይሄ ርቦት ነበር። በረሃብ ጊዜ ድንጋይ ወደ ዳቦ እንዲቀይር ተጠይቋል። መቀየር ይችላል አይችልም? ይችላል። ድንጋይ ዳቦ ማድረግ ይችላል። ኢን ዘ ኔም ኦፍ ጂሰስ ዳቦውን ቢል ሊሆንለት ይችላል። ነገር ግን ፈተናው የመጣው ከዲያብሎስ ነው። እንደገና ደግሞ ማረጋገጥ የተፈለገው ድንጋይ ዳቦ ሲያደርግ አሃ የእግዚአብሔር ልጅ ነህ ለካ የሚገርም ነው ሊል ነው። ኢየሱስ ደግሞ ልጅ መሆኑን ድንጋይ ዳቦ አድርጎ አይደለም ቼክ የሚያደርገው። አለው እምነት፣ የሚኖርበት እምነት አለው። እየራበውም ልጅ መሆኑን ያውቃል። የሆነ ነገር ምድር ላይ ሲሳካለት ኦ ፕሬዝ ጋር ሃሌሉያ አይልም። ለምን? ምንም ባይሆን ከልቡ የመጣው ከቅፉ የመጣው አባቱን የሚያውቀው የእምነት መንፈስ አለ ውስጡ። ድንጋይ ዳቦ አድርግ ባይሆንም ልጅ ነኝ። አይታችሁታል እንዴት እንደሚኖር ከሰይጣን ጋር። በኢየሱስ ጌታ ሆይ ሰይጣንን አዋርደው፣ የቤት ኪራይ ከፍለህ አዋርደው። አምላክሽ አይረዳሽም ብሎኛል። አዋርደው አይደለም ያለኝ ጴንጤ አይደለም። ኢየሱስ የሚኖርበት እምነት አለው። በአብ እቅፍ ውስጥ ስለነበረ እግዚአብሔር አብን አይቶት ስለነበረ ምድር ላይ ሲመጣ በሁኔታዎች አይፈራረቅም። እግዚአብሔርን ማምለኩ ኮንስታንት ነው። ነገር ቢሞላም ባይሞላም ቢሳካም ባይሳካም ከእግዚአብሔር ጋር ያለው ህይወት ጤናማ ነው። ሁሌ ይባርከዋል ያለማቋረጥ። እየራበውም ሌሊቱን ይጸልያል። ችግር የለበትም። አባቱ በህይወቱ ላይ የሚያደርገው ፈቃድ መልካም እንደሆነ ያውቃል። እዩት። በመርከብ ወደ ማዶ እንሻገር ብሎ ማዕበል ተነሳ። እያናወጣቸው ነው። ሁለት ቦታ ላይ ነው እንደዚህ አይነት ነገር የተከሰተው። ማዕበሉ ሲያናውጣቸው ግራ ተጋብተዋል። መርከቢቷ እየናጠች ነው። ከሌሊቱ በአራተኛው ክፍል ይላል፣ ከ9 ሰዓት በኋላ ይመስለኛል። እና ወክ እያደረገ ማዕበሉ ላይ እየተራመደ መጣ። ማዕበሉ እየተናወጠ ነው። ማዕበሉ ሲናወጥ እነሱ አብረው እየተናወጡ ነው። እነሱ ያሉበት መርከብ አለ። እነሱ ያሉበት መርከብ እየተናወጠ ነው። ግን ገና ወደ ማዶ እንሻገር ነው ያላቸው። ሂዱ ተሻገሩ፣ ጠብቃችኋለሁ አይደለም፣ ወይም ሄዳችሁ ጠብቁኝ አይደለም። እንሻገር ካለ አለ ማለት ነው። እንሻገር ነው ቃሉ የሚለው። እንሻገር ነው፣ ተሻገሩ አይደል። ግን አብሯቸው አልነበረም። እንሻገር ብለ አብራ አለመሆን ራሱ ምንድን ነው? በዚህ ውስጥ አንድ ሊያስተምረን የፈለገው ነገር አለ። ማዕበል እያናወጣቸው ነው።
ወይኔ ጉዳችን! የለም እኮ ሰውየው ነፋሱን ገስጾ ጸጥ እንዳያደርገው ወይኔ ዛሬ ተበላን እያሉ ነው። ታውቃለህ፣ አንዳንድ ነገር እግዚአብሔር ተናግሮ ትጀምረውና መሀል ላይ ተበላን ያስብልሃል። ግን እኮ መጨረሻው ላይ ቆሞ ነው እንሻገር ሲልህ መጀመሪያው ላይ እንሻገር ያለው ብቻህን አይደለም የሚልክህ ከቃሉ ጋር ስለሆነ አብሮ የሚያሻግርህ እኮ ወርዳል። እና ከሌሊቱ በአራተኛው ክፍል ላይ እነሱ ያው ፌል እንዳረጉ ገብቶታል። ቸር ጌታ እነዚህ ተነግረው የማይሰሙ እንደው እምነት የሌለው እስከ መቼ ከእናንተ ጋር ነኝ ማዳፋት ነበር ብላቸው አይደለም ያለው። ያናወጣቸው ላይ እየተራመደበት መጣ። ወክ እያረገ በማዕበሉ ላይ በሚያስገመግመው በሚጮኸው በዛ በውሃው ላይ እየተራመደ መጣ። ምትሃት መሰላቸው ይላል። ምንድነው ምትሃት? አየህ፣ ከአእምሯቸው ካስተሳሰባቸው ከነሱ የመንፈሳዊ ሌቭል የላቀ ነው። አመጣጡ ይለይሻል። ምትሃት መሰላቸው። ይሁን እንጂ እሱ እየተራመደ ነው። ኢየሱስ የሚኖርበት እምነት እነሱ ከሚኖሩበት እምነት ይለያል። እነሱ ተበላን ይላሉ፣ እሱ ደግሞ ተበላን ባሉት በፈሩት ላይ እየተራመደ ነው የመጣው። እነሱ እባክህን ድንጋይ ዳቦ ይሁን የሚል የረሃብ መንፈስ አይ ግድ አይልም ወይ ይላሉ። እነሱ ደግሞ በእንጀራ ብቻ አይኖርም ይላል። የሚኖርበት እምነት ይለያል። የሚኖርበት መንፈስ የእምነት መንፈስ የአባቱን ማንነት ያወቀ መንፈስ ስለሆነ አኗኗሩ ይለያል። በሌላኛው ክፍል ላይ ታገኙታላችሁ። ኢየሱስ መርከቢቷ ውስጥ ምን ብሏል? ተኝቷል። እነሱ ደግሞ ማዕበል ሲገባ ሲያናውጣቸው ግራ ገብቷቸዋል። ቀሰቀሱት ይላል። ስንጠፋ አይገድህም። ኢየሱስ ደግሞ ስንጠፋ አይገድህም ወይ ማለት ምን ማለት? እርግጠኞች ናቸው እንደጠፉ። ስንጠፋ አይገድህም ወይ ማለት ማዕበሉ እንደሚውጣቸው እርግጠኛ ናቸው። ኢየሱስ ግን የሚኖርበት እምነት ይታይ። እሱ የሚኖርበት እምነት ብቻ አሁን እሱ ነው እንድትይዙልኝ ፈልገው። ለሽ ብሏል። አንተ ተኝቷል። የተኛው እኮ ማዕበል ስለሌለ አይደለም። ማዕበል እንደሚነሳም ስለማያውቅ አይደለም እኮ እርግጠኛ ነው። ማዕበሉ እሱ ጋር ሲደርስ ጸጥ ይላል። ማዕበሉ መቶ ኢየሱስን የነካው ቀን ጸጥ ይላል እንጂ በማዕበል እንደማይሞት እርግጠኛ ነው። አልተጻፈለትም። የአባቱን ፈቃድ ያውቀዋል። የእግዚአብሔርን ፈቃድ ያውቀዋል። በመስቀል እንጂ በማዕበል ትሞታለህ አላለውም። ስለዚህ ይተኛ ነበረ። ሲነቃ ምን እንዳላቸው ታውቃለህ? እናንተ የተበረካችሁ ለሕይወቴ ግድ ብሏችሁ አይደለም ያለው፣ እምነት የጎደላችሁ። አሁን ያ ኢየሱስ በምድር ላይ የለም። ስሙ ለዘላለም ይባረክ። የለም። ረሃብን ግን ቼክ አድርጎ ያለፈ ነው። በሽታ መጥቷል ግን አላሸነፈውም። ሄሎ፣ ሞት መጥቷል ግን አላሸነፈውም። መስቀል ላይ የሞተው ተሸንፎ አይደለም፣ በፈቃዱ ነው። ያ ኢየሱስ በመንፈስ ቅዱስ ዛሬ አንቺ ውስጥ አለ። ያ ኢየሱስ በመንፈስ ቅዱስ ዛሬ አንተ ውስጥ አለ። የሚገለጠው ያንተ እምነት አይደለም፣ ዛሬ የምትኖርበት የኢየሱስ እምነት ይባል። ይኸው ጳውሎስ እንደዚህ አሁን እኔ ሕያው ሆኜ ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። ሕያው ሆኜ ምን አልልም። ነገር ግን አንድ አለ፣ ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት፣ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ሕይወት ነው። ጠዋት ዛሬ ተነስታችኋል ከእንቅልፋችሁ? የተነሳኸው በኢየሱስ እምነት ነው። ከቸርች ለመምጣት ከቤት ወጥተህ መጥተሃል። የመጣው በኢየሱስ እምነት ነው። አሁን እንኳን እየተካፈልክ ነው ያለው በኢየሱስ እምነት ነው። በራስ እምነት አይደለም፣ በጸሎት ጉልበት አይደለም። አንድ አለ እግዚአብሔርን ደስ ያሰኘ እምነት፣ ስሙ ኢየሱስ ይባላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አንድ ግን የምወደው በእርሱ ደስ የሚለኝ ልጄ የተባለ አንድ አለ። እግዚአብሔርን አምኖት ያስደሰተ ሰው እያለ በምግብ ፌልማ ያደርግ። እስራኤልን እያቸው ከግብፅ በታምራት ወጥተዋል። ራበን ብለው ፌል አድርገዋል። እምነት አልነበራቸውም። አሁን ግን ይራሃብ መጥቶ ፌል ያላደረጋለ። አዳምን እባብ ቴስት አድርጎት ወድቋል። አሁን ግን ሌላ አለ፣ እባብ ፈትኖ ያላሸነፈው፣ ከፊት ለፊቱ ዞር በል ያለው፣ መቼም ሊያሸንፈው የማይችል በእምነት ድል የነሳው መንፈስ አንተ ውስጥ። እስቲ ጩና ገብቶብኛል በሉ። የምኖረው በሉኝ በዚህ ሰውዬ ነው በሉኝ። ሄላ ባራዲያ ላብራዲያ አይታችሁታል። ሰይጣንን ሲያገኝ አጋንንቶችን ሲያገኝ ቀድመው ያውቁት
የእግዚአብሔር ልጅ ቅዱሱ ቅዱሱ ይለዋል። አንተ ያምናል ሰይጣን እንኳን ርኩስ እንደሆነ ቅዱሱ የልዑል እግዚአብሔር ምንድነው? አንተ ቅዱስ ነህ ለየው። ዛሬ ግን መንፈስ እንዲገባባችሁ ፈልጋል። የሆነ ሰፈር ውስጥ ስትገባ አይቶ ቅዱሱ የሚለይ መንፈስ። በራስ እምነት አትኖርማ። ታውቆታል፣ አይቶታል ሰውየው። ልክ ሲያየው የእግዚአብሔር ቅዱስ ጊዜው ሳይደርስ ልታጠፋን መጣ። እርግጠኛ ነው መጥፊያው እንደሆነ። እንደው ይቅርታ አድርጉልኝና እስከ መቼ የሟርት መንፈስ እየገሰጸን እንኖራለን? የሟርት መንፈስ አይበቃም? እስከ መቼ በግራ ያለ በቀኝ ያለ መንገዴ ላይ ያለ ሌሊቴን ያስክ በረከቴን ያስክ እያለን እስከ መቼ እንቆያለን? እስቲ መብቃት አለበት። በኢየሱስ እምነት መኖር ስትጀምር እየገሰስክ አይደለም የምትኖረው። እስክትደርስ ነው አጠገቡ። ስትደርስ እየለቀቀ ይሄዳል። ማዕበል ነው እየለቀቀ ይሄዳል። ረሃብ ነው እየለቀቀ ይሄዳል። ለምን? የምኖረው በእኔ እምነት አይደለም፣ የምኖረው በኢየሱስ እምነት ነው። የሆነ መከራ፣ የሆነ ረሃብ፣ የሆነ ችግር ሊመጣ ይችላል፣ ግን የምኖረው በራሴ አይደለም። በራሴ እምነት ከሆነ ፌል አደርጋለሁ፣ ወድቃለሁ፣ ሞታለሁ። በኢየሱስ እምነት ከሆነስ ረግጬው አልፋለሁ። የኢየሱስ እምነት ሐዋርያው ጳውሎስ እንደ ሰው ነው። ኢየሱስን ሲያገኝ እርግጠኛ ነው አንድ ነገር ሕይወቱ ላይ እንደተከናወነ። ገላትያ ምዕራፍ 2 ላይ ቁጥር 20 እንደዚህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም። ሃሌሉያ። ክርስቶስ ግን በእኔ ሃሌሉያ ይኖራል። እኔ አሁን ሕያው ሆኜ ምን አልልም አልኖርም። ክርስቶስ ግን በእኔ ሕያው ሆኖ ምን ይላል? ይኖራል። ሃሌሉያ። አሁን እኔ ሕያው ሆኜ ምን አልልም። እኔ ይህንን ጳውሎስ እንዴት እንደበራለት ሳጠና አንድ ነገር በራልኝ። እኔ የሐዋርያው የጳውሎስን ሕይወት ይዩት። ቤተ ክርስቲያንን ያለ ልክ ያሳደደ፣ በሕግ በኩል ከመጣችሁ ሲገረዝ የተገረዘው በ8ኛው ቀን በሕግ ጉዳይ ያለ ነቀፋ ብሌምለስ ነው። ሕግን በመፈጸም በጣም ጎበዝ ነው። ብዙ መልካም ነገሮች ሕይወቱ ላይ ተከናውነዋል። ነገር ግን ጌታን የተቀበለበት ሲዝን ስታዩት ቤተ ክርስቲያንን እስከ ክፍለ ሀገር ከሀገር ውጭ ደማስቆ የምትባል ሰፈር ድረስ እያሳደደ ነው። ቅዱሳንን እያሳደደ ነው። እያሳደደ ወደ እስር ቤት ሊጥል ሊያስደበድባቸው በሞት ሊያስወግዳቸው ኦቶሪቲ ተሰጥቶታል። ከካህናት አለቆች ማህተም ተመቶለት ይዟል። እያሳደዳቸው ነው። እነሱ ከፊት እየሮጡ ነው። እሱ ከኋላ እየተከተለ ነው። ከካህናት አለቆች ስልጣን ስላለው እና በሚያሳድዳቸውና በሱ መካከል አንድ ጣልቃ ገባ። ስሙ ኢየሱስ የሚባል ሞቶ ያልቀረ ከሙታን የተነሳ ቀጥታ ፊት ለፊት ተገለጠለትና ስለምን ታሳድደኛለህ ነው ያለው። ስለምን ታሳድዳቸዋለህ አይደለም፣ ስለምን ምን ትለኛለህ ታሳድደኛለህ ብሎ ደህንነት አስተማረው። ጳውሎስ ደህንነት ብሎ የተማረው ቅዱሳን ማለት እኩል ይሆናል ኢየሱስ ማለት። ቅዱስ እየሮጠ ነው ማለት በውስጡ ኢየሱስ እየሮጠ ነው። አንድን ቅዱሳን ትሰድበዋለህ ማለት አብረ ኢየሱስን ትሰድበዋለህ አለ። እኔ ማሳድድ ማን? ያ አንተ የምታሳድደኝ እኔ ክርስቶስ ነኝ ሲለው ዱባል። ጌታ ሆይ አደርግልህ ዘንድ ምን ትወዳለህ? የምታደርገውን ይነግሩሃል። ምን ይሉሃል? ኦኬ እንደ መሰለ መገለጡ ምናምን አይደለም ያለው። አንተ ቆርኔሌዎስ ቤት እኮ ጴጥሮስን የላከው፣ ለጳውሎስ ግን ራሱን የመጣለት አልሰማኸኝም? አቃይ በደንብ ስም ለጳውሎስ ራሱን የተገናኘው ክውን ያደረገው ሲገለጥ ማን መስሎ መሰለ የተገለጠው? ከሚሳደዱት ከቅዱሳኑ ከደቀ መዛሙርቱ አንዱ እኔ እኮ እንትና የምባለው ደቀ መዝሙር ነኝ አይደለም ያለው። ለምን ታሳድደኛለህ? የምታሳድደኝ እኔ ማን ነኝ? ክርስቶስ። እየሮጠ ያለው ለካ አንተ ክርስቶስ ነው። ተሸንፎ አይደለም፣ እየሮጠ ላይ ያሸንፍ ነው። እየተሰደደ ያሸንፋል፣ እየሸሸ ድል ይነሳል። ሰፈር ውስጥ ቢሆን በድንጋይ እግሮ ይገሉታል። አየህ፣ ደህንነት ተምሮ ተጠምቆ ተቀብቶ ለአገልግሎት እንዲመለስ ከሰፈር ውጭ አወጣው። እየተሰደደ አወጣው። እየተሰደደ አወጣውና መሀል ላይ ተገናኘ። አባብላታለሁ፣ ወደ ምድረ በዳ ማወጣታለሁ አለ። ዝም ብሎ አይደለም። ህዝብ መሀል ከሆነ ችግር ሊፈጠር ይችላል። ያን ያለው የሃይማኖት እንትን ቀላል ስለ አይደለም። ስለዚህ አወጣውና ከሰፈር ውጭ ምድረ በዳ ላይ ተገናኘ።
አየህ፣ ለማንም በሌለበት ልቡ በሳ ምን እላለ ፖል እዛ ጋር ደህንነት በራለት። ኦ ማይ ጋድ አለ። ለካ ቅዱሳን እኩል ይሆናሉማ። አልሰማም? ቅዱሳን እኩል ይሆናሉ። ለመሰል አሁን የሚኖሩት በእነሱ አይደለም፣ የሚኖሩት በኢየሱስ እምነት ባመኑት ኢየሱስ ነው እየኖሩ ያሉት። ስለዚህ የነሱ ማንኛውም ክፉ ነገር በሕይወታቸው የሚመጣ ነገር የእሱ ኃላፊነት ነው። የመጀመሪያ የሐዋርያው የጳውሎስ ደብዳቤ ሲጻፍ የተጻፈው የገላትያ መጽሐፍ እደግመዋለሁ። የሐዋርያው የጳውሎስ ደብዳቤ መጀመሪያ ሲጽፍ የጻፈው ማንን ነው? ገላትያን እና ትኩስ መገለጥ ላይ ነው። ገና እሳት እንደለበሰ ነው። ማታካካካ እያለ ነው። ፍቅሩ አልቀነሰም። ገና እየተንተከተከ ባለበት ሰዓት ሲጽፍ እነዚያ እኔ እኮ አሁን ሕያው ሆኜ አልኖርም። ለምን አግኝቶታላ። ሲያገኘው ምን ብሎ ነው? ቅዱሳን ውስጥ ያለሁት እኔ ነኝ፣ አታሳደኝ ነው። አሁን ፖል ከዛች ቅጽበት ጀምሮ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ምን ይላል? በጣም ራሳችሁ እንድትቀበሉ ፈልጋለሁ። በሰፈር ስትታይ በመልክህ፣ ባልባሳትህ፣ በምትሰራው ስራ አትመዘንም። ባለህ ኢኮኖሚ፣ ባለህ ስታሰስ አትመዘንም። ሰዎች አይተው ያንተን ነገር ከፍ ዝቅ ሊያደርጉ ላትጥማቸው ትችላለህ። ባንተ ላይ ብዙ አቃቂር ብዙ ነገር ሊያነሱብህ ይችላል። አንድ ግን የማይሻር ማንነት አለ። ብታምነውም ባታምነውም ሕያው ሆኖ የገባ የእግዚአብሔር ልጅ ኢየሱስ አለ። ሲገባ እምነቱን ጥሎ እሱ አይደለም የመጣው። እሱና የሚኖርበት እምነት አይለያዩ። የገባው በራሱ እምነት። አንተ ውስጥ የሚኖረው ባንተ እምነት አይደለም። ያመንክ ቀን ሊሰራ አይደለም የገባው። የራሱን የሚጠቀምበትን እምነት ይዞ ነው የገባው። ስለዚህ አንተ እንኳን እምነት በወደቀ ሰዓት ላይ ያነሳህና በእኔ እኮም ውድቀት የለም ቢልና የሆነ ነገር ተስፋ ሲያስቆርጥ ከውስጥ አለ እንደ ስታንድ ባይ ጄኔሬተር ተረክ የሚል ተስፋ ስቆርጥ ብድግ የሚል የእምነት መንፈስ ውስጥ ይሻል። የምኖረው በሉኝ እስኪ በኢየሱስ እምነት ነው። ስለዚህ አሁን ገላትያ ላይ ሲጽፍ ምን አለ ጳውሎስ? አሁን እኔ ሕያው ሆኜ ክርስቶስ ግን በእኔ ምን ይላል? አሁን አንዳንድ ሰው የሚመስለው ማለት ነው እንደዚህ ሳነሳ ዳዊትን ያነሳው ብለህ ታስብ ይሆናል። እኔ ሞቻለሁ። አሁን እንኳን እዚህ ጋር ቆሞ እያወራህ ያለው የልጁ መንፈስ ኢየሱስ ክርስቶስ ነው። ምን ማለት ነው? ማንም የሚወድ ቢኖር ራሱን ይካድ ማለት ምን ማለት ነው? መስቀሉን ተሸክሞ ምን ይበለኝ? ራሱን ይካድ ማለት ምን ማለት ነው? መስቀሉን ተሸክሞ ይከተል። መስቀሌን አይደለም መስቀሉን። ኢየሱስማ ሞቷል። ችግር የለም እኮ የኢየሱስን አትክደው። አንተስ ሞተሃል ወይ? መስቀሉን ተሸክሞ ይከተለኝ ማለት አንተ የሞትክበትን የራስህን መስቀል ይዘህ ነው የምትከተለው። ብቅ ብለህ አንዳንዴ ኢን ዘ ኔም ኦፍ ጂሰስ ብለህ አንገትህን ብድግ አድርገህ ለሊት 9 ሰዓት ላይ የሚመጣውን ኢን ጂሰስ ኔም እንዳትል፣ ውጊያ ውስጥ እንዳገባ መስቀልህን ይዘህ ተከተል። መሞትህን ዲናይ ምንድነው ያለህ እንዳይመስልህ፣ ዛሬም ሕያው እንዳትመስልህ፣ አንተ የሆነ ነገር መሳተፍ እንደምትችል እንዳታስብ። ከክርስቶስ ጋር መሞትህን መስቀሉን ተሸክሞ ምን ይበለኝ? እስኪ ሞቻለሁ በሉኝ። ከክርስቶስ ጋር ተሰቅያለሁ፣ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል። ኧረ ሞቻለሁ ይላል ይሁት እኮ ብለው ደግሞ እንዳይጠቁሙ አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። በማን ላይ? በእግዚአብሔር ልጅ ላይ ባለ እምነት። አሁን የምኖረው በሥጋ እዚህ ምድር ላይ የምኖረው በእኔ እምነት አይደለም። የምኖረው አለ ጳውሎስ በወደደኝ ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት አይደለም፣ ባለ እምነት። እምነት ማን ላይ ነው ያለው? የእግዚአብሔር ልጅ የሆነው ኢየሱስ ላይ። የምን አይነት እምነት ነው ያለው? ባይን የሚታይ አይደለም፣ ባይን የማይታየውን ሱፐርናቹራል የሆነውን ወርልድ አምኖ የኖረው ኢየሱስ ይባላል።
እዚህ ምድር ላይ ያለውንማ በታክሲ እንደምትሄድ ታምናለህ፣ ምሳ እንደምበላ ታምናለህ፣ ልብስ እንደምትለብስ ታምናለህ፣ የሆነ ስራ ተወዳድረህ እንደምታልፍ ታምናለህ። እሱ እምነት አይጠይቅም። ማንኛውም ሰው ተሳትፎ የሚያደርግበት ነው። አንድ ግን አለ፣ በዓይን የማይታይ ሱፐርናቹራል የሆነ የእግዚአብሔር ዓለም አለ። እሱ ባንተ ውስጥ የሚገለጠው ግን ባንተ እምነት ሳይሆን በልጁ እምነት ነው። የኢየሱስ እምነት ከምድር አይጀምርም፣ ከሰማይ ነው የሚጀምረው። የኢየሱስ እምነት አብን ያየ እምነት ነው። የኢየሱስ እምነት አብን ደስ ያሰኘ እምነት ነው። የኢየሱስ እምነት በምድር ላይ በኃጢአት ያልተሸነፈ እምነት ነው። ሁሉን ድል የነሳ እምነት ነው። በሱ እምነት ነው ሕያው ሆነን የምንኖረው።